አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድ ቻናሌ ቤተሰቦች እንዴት ናችሁልኝ? ሰላም ናችሁ ወይ? እኔ ጋ ሁሉ ሰላም ነው አልሐምዱሊላህ። እናንተ እንዴት ናችሁልኝ? ኢንሻአላህ ዛሬ ደግሞ እናንተ ጋር ትንሽ ማውራት ፈልጌ ብቅ ብያለሁ እላችኋለሁ። 20 ሊትር ዘይት ስንት ነው እያላችሁ ለምትጠይቁኝ ያው እኔ የገዛሁትን ላሳያችሁ ብዬ ነው ለቤቴ ማለት ነው። እና ሀባይቢ ግን በዚሁ አጋጣሚ እናንተ ጋር ከተገናኘሁ ልጅም አሁን ተኝቶልኛል። ትንሽ ማለት የምፈልገው ነገር ይኖረኛል። እሱም ምንድነው አሁን ረመዳን ሲደርስ በየአመቱ አላህ ያስደስታችሁና ለቤተሰብ እያላችሁ የምትለው የምታስደስቱ እህቶቻችሁ ብዙ ናችሁና አላህ ይጨምርላችሁ። እና ግን ሀባይ አንዳንድ ጊዜ ያው እናንተ ያኔ ኢትዮጵያ ያለ ሰው ማለት ኢትዮጵያ ሙሉውን ያለ ሰው ሳይሆን ለምሳሌ እንደኛ አካባቢ ምናምን ምን ያስፈልጋቸዋል ምን አያስፈልጋቸውም የሚለውን ነገር ካለማወቅ ሊሆን ይችላል። አንዳንድ ጊዜ ደግሞ የቤተሰቡ የሚጠቀመው ሁኔታ ሊለያይ ይችላል። ግን በአብዛኛው አሁን እና ውጤቶች ብዙ ጊዜ አሁን እኛ ጋር ለምሳሌ መኮረኒ እሽጉን ያኔ ካርቶኑን እንደዚህ ሩዝ ካርቶን ይሄው ሩዝ 25 ኪሎ እሽጉን ምናምን ትላላችሁ። ያው እናሟላለን ሁሉንም ማለት ነው። በዋናነት ለምሳሌ ፓስታ፣ ሩዝ፣ መኮረኒ በብዛት ከምታዙ ያኔ አንድ ልጆች ካሉ ሁለት ሶስት ሀባ ካርቶን ሳይሆን ያኔ ሀባ አንድ ሀባ እስከ 3 ሀባ ባለው ምናምን ቢጨመር ልጆች ካሉ ለልጆች አሪፍ ነው። ሩዝ ደግሞ በጣሳ 5 ጣሳ 6 ጣሳ መኮረኒም እንደዛው በኪሎም ከሆነ 2 ኪሎ 3 ኪሎ። ከዛ በኋላ ያለው ግን እንደ ክክ ቡና ከሌላቸው በተለይ ቡና ያኔ ሱብሃንአላህ ለምን ያኔ በጣም ወጪ እያስወጣቸው ያለው ቡናው ክኩ። ምን ጊዜ ረመዳን አሁን ፊጥራ እኛ ጋር በሩዝ በፓስታ በመኮረኒ የሚያፈጥር የለም። ዞሮ ዋናው ነገር የምፈልገው ምንድነው እንጀራ በወጥ ነው ከኛ ማለት ነው። እንደኛ ማህበረሰብ የሚያፈጥር ሰው እንኳን አጋጣሚ ቢመጣ ያኔ ቢመጣም ሲጀመር ያኔ ኢትዮጵያ ከኛ አሁን በተለይ ክፍለ ሀገር እንደኛ ሀገር ግዴታ እንጀራ በወጥ ነው። በቃ ምን መኮረኒ ቢኖር እንኳን ጾም ተብሎና እንጀራ በወጥ ነው ዋናው ነገር ማለት ነው። ስለዚህ ሽሮና በርበሬም ስታዙ ረመዳንም ቢሆንም ባይሆንም ፓስታው መኮረኒ ምኑ ከሚበዛላቸው ከበርበሬው ጨመር ከሽሮ ጨመር ቢል ለነሱ ያጋደችው ትልቁ በር ተዘጋላቸው። ክክ ምናምን አሁን በሚፈልግ መልኩ አንዳንድ ጊዜ ድፍን ምስር ሊሆን ይችላል፣ ክክ ሊሆን ይችላል፣ ምስር አተር ክክ ሊሆን ይችላል። አልሙሂም ለወጥ የሚሆን ነገር እና እንደዛ ነገር ከዘይቱ ዋና በጣም ቤታቸውን ከሚጎዳው ነገር ጨመር አድርጋችሁ ይሄ ግን የቅንጦቱን ያኔ እንደ መኮረኒ እንደ ፓስታ ተጨማሪ ነገር ነው እንጂ ለምን አሁን ከሷ ጋር ማሻአላ እንጀራ በወጥ የለም። ያኔ የፓስታውን ማሰራር ልዩ ነው። የዚሁ የመኮረኒውም በስጋው በምኑ ምናምን ስለሆነ ዙሮ እንደ ሀገራችን ሁሉ ነገር ይለያያል። እኔ ወላሂ የምትሉትን ነገር ታዛዥ ነኝ። እኔ ምንም እንትን ቢሻችሁ መኮረኒ ያላችሁ ቢሻችሁ ምንም ችግር የለብኝም። ግን አስቤዛ ላይ ሳነብ ሳየው ለቤታችን የሚጠቅመው ክኩ ምኑ ቡና ከሌለ እንዳልኳችሁ ቅድም ማለት ነው ዘይቱ ምኑ ነው ወጭ የሚያስወጣን በጣም ብዙ ወጭ። ግን ፓስታ መኮረኒ ምን ቢኖር ቤት ለቤት ያኔ ለልጆች እንደዚህ እያለ ያበቃል እንጂ ገፍቶ አይገፋም። የያዘው ብር ግን በጣም ብዙ ነው። አንድ 25 ኪሎ ሩዝ ያውም ይሄኛው ሩዝ 2800 ብር ነው የሚሸጠው። ይሄኛው ግን ይሄ ምንድነው የሚባለው በስመቲ ሩዝ ከሆነ ደግሞ 5 ኪሎ ብቻ 5 1600 ብር እስከ 1700 ነው የምትሸጠው። ለዛውም ይሁን ከተባለ 5 ኪሎ በቂ ናት እንጂ ያን ሁሉ ተገዝቶ
ቤት ለቤት ዝም ብሎ መቀመጥ ወይም ደግሞ ያኔ ሲያስፈልግ አንዳንድ ጊዜ ነው እንጂ ያን ያህል ፈርድ ሆኖ አይበላም ልላችሁ ፈልጌ ነው። ያኔ ካላስ ዘይት ሮመዳን ላይ በዋናነት የሚያስፈልገው ለምን ልጆቹ ራሱ አያስቀምጡም። ከጎረቤት ሳምቡሳ ምናምን እየተጠበሰ ሮመዳን ላይ ግድ ነው። ከይህ ደግሞ ልጆች ኖረም አልኖረም ያስገድዳሉ። ስለዚህ ዱቄቱን፣ ዘይቱን እንደዚህ ቡና ከሌላቸው ቡና ፈርዱ ማለት ነው። ምስርም ሆነ ምናምን ክክም ሆነ እንደዚህ በቃ ዋና ዋናውን ነገር ካረጋችሁ ሳሙና እንደዚህ ነገር ካደረጋችሁ ሌላውን ብሩን ብልኩ ወይም ደግሞ ይህም ራሱ አያስፈልጋቸውም ከተባለ ብሩን ብልኩላቸው እነሱ እንትን ይላሉና ይህን ማለት ወድጄ ነው እላችኋለሁኝ። ያው የሚጠቅማቸው ነገር ላይ በዛ ለቅንጦት ከሚባለው ነገር አነስ ቢሆን የተሻለ ነው። ሁሉም እንደ ሀገሩ አመጋገቡም ይለያያል እላችሁ ፈልጌ ትንሽ ልጫወት ነበር። እንደምንም ይሄ አሁን ላይ ያለው ዋጋ 6500 ብር ነው። ይሄ ደግሞ 2 ነው 10 ኪሎ ዱቄት። ይሄን እንኳን የገዛሁት 3300 ብር ነው። በጣም ነው የጨመረው እና ይሄንን ይመስላል ሀበይ። እስኪ ኢንሻአላህ ልጁ ተነሳ። ሰላም አለይኩም ወራህመቱላህ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? እኔ ጋር ሁሉ ሰላም ነው አልሐምዱሊላህ። እናንተ እንዴት ናችሁ? ባይቢ ኢንሻአላህ ለቻናል አዲስ ከሆናችሁ እስኪ ቻናሉ ሰብስክራይብ እያደረጋችሁ አበረታቱኝ። 5000 አስገቡኝ እላችኋለሁ ሀባይብ። ማሻአላህ ተባረከላ በጣም የሚያምር ነው። ማሻአላህ ቁም ሳጥን እንደዚህም ደግሞ ሀልጋ ሜትር ከ50 አሰርችለት ወደ ጊራና የሚሄድ ነው። በጣም ነው ያማረ ማሻአላህ። ንጥት ያለ ነጭም አይደለም ያው ስልክ ላይ ነው እንጂ የሆነ ወደ ምን ልበላችሁ ከለሩ እንደምትመለከቱት ያው ግን ቪዲዮ ላይ የኔ ስልክ ጥራት የለውም ብዙ ጊዜ። እንደገና ደግሞ ያኔ ቪዲዮ ማሳመሪያ ነገር አልጠቀም ብያችኋለሁ። እና ለማንኛውም ይሄ ሀልጋ ሜትር ከ50 ነው። በጣም ማሻአላህ ያምራል። ሰፊ ነው። የበለጠ ደግሞ ፍራሹ ተነጥፎብን ምናምን ሲነጣጠፍ በጣም የሚያምረው ማሻአላህ በጣም ነው ደስ ያለኝ እላችኋለሁ። ኢንሻአላህ ቢኢዝኒላህ አዘወጀል ጁማአ ይሄዳል። ሀገር ሰላም ይሁን ኢንሻአላህ። ባይ ሁላችንም እንድንሰቅ ዱአ አድርጎ ሀገራችንን ሰላም አላህ ያድርግልን። እቺ አድራጇ ናት። በጣም ነው ደስ የሚሉት ሀቂቀተን ያምራሉ። አላህ ያስደስታት ወላሂ። ስደት ተሄዶ ከቤተሰብን በሚቸግራቸው ነገር ከመገደፍም በተጨማሪ እንደዚህ ደግሞ የበለጠ ማስደሰት ትልቅ ነገር ነው። አላህ ሁላችሁንም ይወፍቃችሁ፣ ቤተሰቦቻችሁን ለማስደሰት አላህ ያብቃችሁ እላችኋለሁ። መቼም ሲወጣ ብዙ ነገር አለው እላችኋለሁ ሀባይብ። እና ማሻአላህ ሜትር ከ50 አልጋ ይሄ ከዛ ቁም ሳጥን 3 ተከፋች። ግን 3 ተከፋች ልበላችሁ እንጂ በጣም ማሻአላህ ነው። የችት በጣም ሰፋፊ ጥርት ያሉ ናቸው። በጣም ነው የሚያምሩት። ማሻአላህ ተባረከላ። እንደዚህ አድርጎ 3 ተከፋች ይታያችኋል ብዬ ተስፋ አደርጋለሁ። ከዛ ይሄ አልጋው ማለት ነው ሜትር ከ50 በደንብ እንዲታያችሁ ነው። የውስጡ ይሄ ኮተቱ ምናምን ያው ሲጫን መኪና ላይ ይጸዳል ሀባይ ይሄ ማለት ነው። አያችሁ ስፋቱን። ዋናው ነገር ሞዱ ነው። ተከፋችሁ መብዛቱ ሳይሆን ሞዱ ነው። ማሻአላ በጣም አሪፍ ነው። ርዝመትም አለው። አላህ ሱብሃነሁ ወተዓላ ያስደስታት ኢንሻአላህ። ታችን ያው መሀል ላይ መስተዋት ይሁን ምናምን ብላይ ነበረ። ይሄ መሀል ላይ ይሄ መስተዋቱ ነው ማለት ነው። እቺ ይሄ ያለው መስተዋቱ ነው።
ብስሚላህ ልጅቱ አድራጁ ራሱ እንዴት ረጃጅም እንደሆነ ማሻአላህ ተባረክላህ። በጤና በአፊያ የሚኖሩበት የሚጠቀሙበት አላህ ያደርግላቸው ኢንሻአላህ። የቺስ እንዴት ማሻአላ ተባረከላ። ሶስት ተከፋች ቢሆንም በጣም ውስጡ ትላልቅ ወዲያው ብዙ ነው እላችኋለሁ። ከዛ እዚህም ቁልፍ አለው፣ ከታችም ደግሞ ስር ላይ እንደዚህ ቁልፍ አለው። እኔ በጣም ነው ደስ ያለኝ። ኢንሻአላህ እህታችንም እንደምትደሰትበት ባለሙሉ ተስፋ ነኝ ኢንሻአላህ። እቺ እንግዲህ ዶላሯ ናት። ዋጋውን ካላችሁኝ ከባይ ብዙ ጊዜ ነው እዚህ ቁም ሳጥን ምናምን ሳሰራ ብዙ ጊዜ ዋጋውን አልነግራችሁም። ምክንያቱም ይሄው አሁን ምሳሌ የተሰራ በጣም ትንሽ ያኔ ይቆያል። እንደዚህ ነገር ሲሰራ የተወሰነ ወቅት ይወስዳል። ስለዚህ በዛን ከፍታት ደግሞ ነገሮች እየጨመሩ ይሄዳሉ። ገብታችኋል? በዛ ዋጋ ስለማይገኝ ነው ዋጋውን ያልነገርኳችሁ። ለማንኛውም ይሄ 30 ሺህ እና 34 ሺህ ሁለቱም 64 ሺህ የፈጀ ነው። ማሻአላህ ግን በጣም ነው የሚያምረው። ዋናው ነገር ስራው ጥራቱ ነው። እኔ በጣም ነው ደስ ያለኝ በአካል ሳይውላችኋለሁ። ይሄን ይመስላል እንግዲህ። በተረፈ ኢንሻአላህ አበረታቱኝ እላችኋለሁ። ያብሽሩልኝ። ሰላም አለይኩም ወራህመቱላሂ ወበረካቱ። ይሄን ደግሞ ኮምፎርት ገዝቼላታለሁ ፍራሹ ጋር ማሻአላህ በጣም አሪፍ ነው። ይሄችሁ ማሻአላህ ተባረከላ። ለሜትር ከ50 ፈታትቻ አይቼዋለሁ። አሁን በጣም ነው የሚያምረው ማሻአላህ። በሰላም በጤና ይጠቀሙበት ኢንሻአላህ። በጣም ያምራል። ይሄን ገዝቻለሁኝ። አንድ ሁለት ትራስ አንድ አንሶላና ለሀፍ አለው። ከዛ ደግሞ ፍራሹ ይሄንን ይመስላል። ያው ዛሬ ስለማይጫን ያለ ማውጣት ነው። የቹት 24 ኪሎስ ነው። በጣም ቆንጆ ፍራሽ ነው ማሻአላ። በቂ ነው ከበቂ በላይ። ይሄ ደግሞ አንሶላ ነው። ሀባይብ ይሄ ሁል ጊዜ ባይነጠፍ ያኔ ይሄ ደግሞ አንሶላው በጣም ወሳኝ ነው። ምን ጊዜ ማልጋው ባዶውን እንዳይሆን ይሄ በጣም ወሳኝ ነው። ምን ጊዜም ቢሆን እንትን ቢል ቢፍ ይችላል ይሄ ማለት ነው። ደንደን ነው ስለሆነ ሁለት ትራስ አለው፣ ሁለት የፍራሽ አለው ተቀያሪ ማለት ነው። ከዛ ዋጋው 2400 ብር ነው እና በጣም አሪፍ ነው። ይሄ ሜትር ከ50 ማለት ነው።